ድጋሚ በሳውዲ የተሰማው ነገር ሁሉንም አስደንግጧል። የህፃናቱ ልብ ሰባሪ ንግግር። ካርድ ወስዳለሁ ብዬ ወደ ትምህርት ቤት ስትሄድ ስማችን ተመዝግቦ ግቡ ብለን ካርድ ወስጄ ገባሁ። ከዛ ካርድ ወስጄ ስገባ ስማችን ጠርቶ በመኪናችን ተጭኖ ወደ ውርሶ ሄዱ። ለሁላችንም ስጋት በሆነብን ነገር ግራ ተጋብተናል። ወጣቶች ከቤተ ክርስቲያን ሳይቀር እየታፈሱ ገንዘብ እየተጠየቀባቸው ነው ተባለ። ይህንን ሰሞን የተፈጠሩ ነገሮች እጅግ በጣም መነጋገሪያ ሆነዋል። ምግብ 3 ቀን እንደ ማራና ትግሬ እንኳን ለእመቤታችን ለቅድስት ድንግል ማርያም በዓለ ትንሣኤ በዓለ ዕርገት በሰላም አደረሳችሁ አደረሰን እንላለን። ሰላም እንደምን አላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምን አላችሁ? ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባል። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ይህን ቪዲዮ ላይክ አድርጋችሁ ስለምትጀምሩት እጅግ በጣም እናመሰግናለን። ዛሬም እንደሁሌው ይህ ቪዲዮ 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት ነበረ። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንቲ ነው። ባለዚህ አካውንቲ 500 ብር ካርድ ተሸላሚ ነህ። ታች በምትመለከተው የቴሌግራም እና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማትን መውሰድ ትችላለህ። ዛሬ የሚያሸልመው ኮሜንት እመቤታችን ቅድስት ድንግል ማርያም ተነስታለች አድርጋለች የሚል ኮሜንት ይሆናል። ሁላችሁም ይህንን ኮሜንት አድርጉ። ቪዲዮአችንን በዚህ ነው የምንጀምረው። እንኳን አደረሳችሁ። አንድም የመጽሐፍ ቅዱስ ክፍል ውስጥ ማርያም ፈለሰች፣ ማርያም ተነሳች፣ ማርያም አረገች የሚል የለም። ከሌለ የለም። የትም አታመጣውም። ብትፈርጥ ብትፈነዳ የትም አታመጣውም። ደግመን እንነግርሃለን። የለም። በሐዲስ ኪዳን ድንግል ማርያም ሞተች ተነሳች የሚል የለም። እስኪ ያሳዩን ይሉናል። ተነሳች የሚል የለም። ተነሳች የሚል የለም ነው የሚሉት። ልብ በሉ። ተነሳች የሚል የለም ይሉናል። ሞቷን ግን ታምናላችሁ ሆይ ብላችሁ ስጠይቋቸው እሱማ ሰው አይደለች ይሏቸዋል። እሺ ሞተች የሚል ከመጽሐፍ ቅዱስ አምጡልን ስትሏቸው የለም። ተመልከቱ። በመጽሐፍ ቅዱስ ያልተጻፈ ሞቷን አምነው በደንብ ይግባችሁ። በመጽሐፍ በሐዲስ ኪዳን ያልተጻፈ ሞቷን አምነው ያልተጻፈውን ሞቷን አምነው ያልተጻፈውን ትንሣኤዋን ግን አንቀበልም ይላሉ። ድንግል ማርያም ተወለደችም የሚል የለም፣ ሞተችም የሚል የለም፣ ተነሳችም የሚል የለም። ብልጦች ግን ተመልከቱ ምን ይላረጋሉ? ሞታ ተነሳች ስንል እዴ መጽሐፍ ቅዱስ ላይ የታለ ይሉናል። ተመልከቱ። ሞታ ተነሳች ስንል መጽሐፍ ቅዱስ ላይ የለም ይሉናል። መጽሐፍ ቅዱስ እንደተወለደች ሳይናገር መጽሐፍ ቅዱስ ተወለደች ብሎ ሳይጽፍ ድንግል ማርያም ተወልዳለች ብለው የሚያምኑ ወገኖቻችን ሞተች የሚለውን ግን ይቀበሉታል። እንዴት ሆኖ? የታለ እሱስ? መጽሐፍ ቅዱስ ለሌሎቹ መጻሕፍት እናት ነው እንጂ የመጨረሻው አይደለም። ይሄ መጽሐፍ ቅዱስ ይሄ ቱምቢ ነው። ሌሎች መጻሕፍት ከዚህ ከወጡ ይጣላሉ። መጽሐፍ ቅዱስን መስለው የማይቃረኑ ከሆነ ግን መጽሐፍ ቅዱስ አባታቸው ነውና እናምናቸዋለን፣ እንቀበላቸዋለን። ተነስታ አርጋ በአብ ቀኝ የተቀመጠች ሴት የለችም። በቃ ከየትም አታመጣውም። ከየትም ሞቶ መነሳት ነው የሚበልጠው? የአምላክ እናት መሆን ነው የሚበልጠው? እስኪ ንገሩኝ። እንደ ቅዱስ ጊዮርጊስ አይነት ሰማዕታት ሊወለዱ ይችላሉ አይችሉም? አይ ሳትፈሩ ተናገሩ። ወይ አይችሉም ወይ ይችላሉ። እንደ ቅዱስ ጊዮርጊስ አይነት ሰማዕታት ሊመጡ ይችላሉ አይችሉም? አቤት በደንብ ነው የሚኖሩት። እንደ አቡነ ተክለ ሃይማኖት ጻድቃን እንደነሱ አይነት እንደ አባታችን አይነት ጻድቃን ሊወለዱ ይችላሉ አይችሉም? እንደ ቅድስት አርሴማ ያሉ ይመጣሉ አይመጡም? ሊመጡ ይችላሉ፣ ሊወለዱ ይችላሉ። እንደ ሌሎችም አይነት ቅዱሳን እዚህ ምድር ላይ ሰዎች እናቶች ሊወልዱ ይችላሉ። እንደ ድንግል ማርያምስ ሊወለድ ይችላል አይችልም? አቤት እንዴት? በድንግልና ጸንሳ በድንግልና ልትወልድ የምትችል ምንም አይነት ሴት ምድር ላይ ደግማ አትፈጠርም። እውነት ነው። እንግዲህ እመቤታችን ቅድስት ድንግል ማርያም ተነስታለች አድርጋለች ስንል መናፍቃኑ ሲንጫጩ እናያቸዋለን። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ ጋርም አብረን እኩል የምናየው ይመስላቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ የተነሳው በራሱ ስልጣን ነው። እመቤታችን ቅድስት ድንግል ማርያም ደግሞ የተነሳቸው በልጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስልጣን መሆኑን እንግዲህ አላወቁትም መሰል። አሁንም ቢሆን ግን የእመቤታችን የቅድስት ድንግል ማርያም መነሳቷ ማረጓ ሳይሆን የሚገርመን ነገር ምን እንደሆነ አንዴ ላሳያችሁ በቪዲዮ። እኛን ኦርቶዶክሳውያን የሚደንቀን ከመነሳቷ ይልቅ መሞቷ ነው የሚደንቀን። ወደ ሰማይ ከመውጣቷ ይልቅ ወደ መቃብር መውረዷ ነው እኛ የሚደንቀን።
ስለዚህ ለአንድ መናፍቅ የእመቤታችን የቅድስት ድንግል ማርያም ጉዳይ ትነሳ አትነሳ፣ ትሙት አትሙት ለሱ ጉዳዩ ሊሆን አይገባም። መጀመሪያውኑስ መጸነሷ ጉዳዩ ላልሆነ መናፍቅ ተነሳሽ ቢሉት ምን ይደንቀዋል? እኛን እኮ መሞትና መነሳቷ የደነቀን ቀድሞውኑ መጸነሷ ላይ ስለተደነቀን ነው። ተጸነሰሽ ብለን ከዛ ተወለደች ስልን አድንቀናል። አምላክን ወለደሽ ከማለትስ በላይ ምን የሚደንቅ ነገር አለ? ሞተች የሚልም እኮ መጽሐፍ ቅዱስ ላይ የለም። አይ ሰው እኮ ግዴታ ነው መሞቷማ መቼ ይቀራል ካለ ደግሞ ሰውስ ግዴታ ነው መነሳቱስ መቼ ይቀራል መልሳችን። እና አንዳንዶች በጣም ያስጨንቃቸዋል የእሷ መነሳት። እንዴት ተነሳሽ ትላላችሁ የሚለዋል። እንዴት ሞተችስ እንላለን እኛ። አይ ሞትማ ግዴታ ነው የሚል ደግሞ ካለ መነሳትም ግዴታ ነው። እኛ ስንነሳ የለ እንዴ ጌታ ብሏል እኮ ጳውሎስ ብሎ የለ ሁላችንም እንነሳ አይደለም ምን አይደል ያለው? ክርስቶስ ካልተነሳትን ስብከታችን ከንቱ ነው ብሏል ቅዱስ ጳውሎስ። ሞቶ የቀረ ክርስቶስ እንደሌለና እንደተነሳ ሞቶ የሚቀር ክርስቲያንም የለም። እንኳን እሱ ያመነ ቅዱሳን ትንሣኤ ቀርቶ ሁሉ አሕዛብ ጭምር እኮ ይነሳል። እሷ እኮ የሰማዩን አምላክ ክርስቶስን በማህፀኗ ዓለም አድርጎ እኮ ኖሯል። እሷ እኮ ለክርስቶስ ዓለሙ ናት። ይልቅስ ያዕቆብ ዘስሩግ የተባለ ቤተክርስቲያን አባት ሲናገር ምን ይላል? እመቤታችን ሞታ ተነስታ ወደ ሰማይ ስታርግ እድለኛዋ ሰማያዋ እንጂ እመቤታችን አይደለችም ማለት እውነት ነው። የእመቤታችን የቅድስት ድንግል ማርያም ትንሣኤዋና እርገቷ ሳይሆን ለኛ የሚገርመን አምላክን የወለደች እመብርሃን መሞቷ ነው። ተነስታለች ስንል ደግሞ መናፍቃኑ እንዴት እያሉ ለነሱም ደግሞ የእርሷ ትንሣኤና የእርሷ እርገት ራስ መታት ሆኖባቸው ነው እያየን የምንገኘው። የእመቤታችንን ትንሣኤና እርገቷን የሚቃወሙ እንዲሁም ደግሞ እርሷ አልተነሳችም ደግሞ አላረገችም ይልቁንም ሞታ ቀርታለች ብለው የሚናገሩ እና የሚያስተምሩ ወገኖቻችን አሉ። ነገር ግን እኛ ኦርቶዶክሳውያን እንዲሁም ደግሞ የካቶሊክ ቤተክርስቲያን ወንድሞቻችንና እህቶቻችን እመቤታችን ከሙታን መካከል እንደተነሳች እንዲሁም ደግሞ ልጇ ወዳጇ ኢየሱስ ክርስቶስ ወደ ሰማይ እንዳፈለሳት ማለትም እንዳረገች እናምናለን። ነገር ግን ይህንን ሐሳባችንን ለመቃወም ከሚያነሷቸው ጥቅሶች መካከል አንዱ የዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ያለው ነው። ምንድነው የሚለው? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም እርሱም በሰማይ የሚኖረው የሰው ልጅ ነው ይላል። ይህንን በማንሳት እመቤታችንን በምድር ቀርታለችን እንጂ ወደ ሰማይ አልወጣችም የሚሉ ሰዎች አሉ። ነገር ግን በተመሳሳይ መልኩ ስለ ኤልያስ ሲናገር ምን ይላል መሰላችሁ? በሁለተኛ ነገሥት ላይ በአውሎ ነፋስ ወደ ሰማይ ወጣ ይላል። እዛ ጋር ወደ ሰማይ ወጣ ማንም የለም እያለ እዚህ ጋር ደግሞ ስለ ኤልያስ ሲናገር ወደ ሰማይ ወጣ የሚል ከሆነ እርስ በርሳቸው ይቃረናሉ ልንል ነው ማለት ነው? በፍጹም። ነገር ግን ይህን ነገር በሁለት መንገዶች ልንረዳቸው እንችላለን። አንደኛው ጥቅሱን በራሱ ቃል በቃል ስትመለከቱት ከሰማይ ከወረደው በቀር ወደ ሰማይ ተመልሶ የወጣ የለም ነው የሚለው። ከሰማይ ከወረደው በቀር። እኛ ደግሞ እመቤታችን ቅድስት ድንግል ማርያምም ነብዩ ኤልያስም ከሰማይ የወረዱ ናቸው ብለን አይደለም የምናምነው። ይልቁንም እንደኛ ፍጡራን ናቸው ብለን የምናምነው። እመቤታችንም ኤልያስም ከምድር ተገኝተው ወደ ሰማይ ወጡ። ጥቅሱም ደግሞ ቃል በቃል የሚያስረዳው ከሰማይ ወርዶ ወደ ሰማይ ተመልሶ የወጣ የለም ይላል እንጂ ወደ ሰማይ የሚወጣ ማንም የለም ለሚል አይነት ማስረጃ የሚጠቀስ አይደለም። ሁለተኛ የጌታችን ትንሣኤና የእመቤታችን ትንሣኤ በጣም የሚያለያያቸው ነገር ምንድነው ካላችሁ ከኃይሉ አንጻር ነው። ጌታችን ኢየሱስ ክርስቶስ የተነሳው የገዛ ኃይሉ በተባለ በእግዚአብሔር አብ ማለትም በገዛ ስልጣኑ ነው። እመቤታችን ቅድስት ድንግል ማርያም ግን የተነሳችው ሰው ስለሆነች በልጇ በወዳጇ በኢየሱስ ክርስቶስ ስልጣን እንጂ በራሱ አይደለም። ስለዚህ ይህንን ጥቅስ ልንረዳ የሚገባው ከሰማይ ከወረደው በቀር ይላል እንጂ ወደ ሰማይ የሚወጣ ማንም የለም አይልም። በነገራችን ላይ እኛም ወደ ሰማይ እንወጣለን ብለን አይደል እንደ የምናምነው። ስለዚህ ይህን ጥቅስ ጠቅሰን እኛም ወደ ሰማይ አንወጣም ልንለው በፍጹም አንልም። የእመቤታችን ትንሣኤዋና እርገቷ በክርስትና ውስጥ ግራ የሚያጋባና እንዴት እንደዚህ ይሆናል ሊባል የማይገባው ነው ብለን የምንናገርበት የመጀመሪያውና ዋናው ምክንያታችን የእመቤታችን ትንሣኤ የትንሣኤያችን ማረጋገጫ ነው። ኦፍ ኮርስ የኛ የትንሣኤያችን ማረጋገጫ ጌታችን ኢየሱስ ክርስቶስ ነው። የተስፋችን መያዣ ጌታችን ኢየሱስ ክርስቶስ ነው። ነገር ግን አንድ መርሳት የሌለብን ነገር ምን መሰላችሁ? ጌታችን ኢየሱስ ክርስቶስ ፍጹም ሰው ብቻ አይደለም፣ ፍጹምም አምላክ ነው። እመቤታችን ቅድስት ድንግል ማርያም ግን ፍጹም ሰው ብቻ ነች። ስለዚህ እመቤታችን ቅድስት ድንግል ማርያም ስትነሳ ለኛም የተሰጠን ተስፋ እንደሚረጋገጥልን በእመቤታችን በኩል አሳየን። እኛ ሁላችን እንነሳለን ብለን እናምናለን። ይህንን ትንሣኤ ጌታችን ኢየሱስ ክርስቶስ ለእናቱ ምን አደረገ? አስቀድሞ ለእርሷ ሰጣት። ስለዚህ እኛ ወደፊት የምንነሳውን ትንሣኤና እኛ ወደፊት ወደ ላይ የምንወጣውን ትንሣኤያችንን ጌታችን ኢየሱስ ክርስቶስ ለእናቱ ለእመቤታችን ለቅድስት ድንግል ማርያም አስቀድሞ አደረገላት። ስለዚህ እመቤታችን ቅድስት ድንግል ማርያም የእውነት ተነስታለች፣ ወደ ሰማይም
ወደ ልጇ ወደ ኢየሱስ ክርስቶስም አርጋለች። በዛም ሆና ደግሞ ስለኛ ትጸልይልናለች ብለን እናምናለን። እንኳን ለእመቤታችን ለቅድስት ድንግል ማርያም ትንሣኤ በዓል በሰላም አደረሳችሁ። አሜን አሜን። ወንድማችን እንኳን አብሮ አደረሰን። ሐዋርያት የፍልሰታን ጾም ከጾሙ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰጣቸው ስጦታ ምንድነው? እናቱን መብርሃን እመቤታችን ቅድስት ድንግል ማርያምን ነው። እኛም ይህንን የፍልሰታ ጾም ከጾምን በኋላ ስጦታ ተደርጎ የሚሰጠን እመቤታችን ቅድስት ድንግል ማርያምን ነውና እንኳን ለዚህ በዓል በሰላም አደረሳችሁ። ወደ ሌሎች ቪዲዮዎቻችን እናልፋለን። እኔ ቃልቻ ቤት ነበርኩኝና እንደ ነገ ገብርኤል 19 ይሁን እንደ ዛሬ 18 ወዳጃ እናድራለን። ወዳጃ ማለት ጣት እየተቃመ እየተካደመ አውሊያው የሚለማመንበት ሌሊት ነው። የገብርኤል ዋዜማ ጌታን በተቀበላችሁበት ጊዜ ደግሞ ያለው የጌታ ፍቅር እንዴት ደስ ይላል! ውሳኔ ሁሉ ደስ የሚል ውሳኔ ነው። ፍርሃት የለም። ጌታ ኢየሱስን ከተቀበልኩ በሶስተኛው ቀኔ ሚስት ያልነበረችምና ደብረ ዘይት ነበረ። ወደ ደብረ ዘይት እኔ በጌታ የተቀበልኩት ህዳር 16 ቀን ነው። ከዛ በኋላ በ18 ወደ ቤት ሄድኩኝና ያው 18 ነግሬያቸዋለሁ የወዳጃ ቀን ነው። ምክንያቱም ማታ መቃም አለበት፣ መስዋዕት መቅረብ አለበት። የሚያስፈልገው ነገር እንዲደረግ ባለቤቴ ጠየቀችኝ። አጠገቤ ስላለች ጌታ ይባርካት። ምንም አትለኝም ብናገር ለእግዚአብሔር ክብር ስለሆነ እና በምደርስበት ጊዜ ዛሬ ጫት ትገዛልኛለህ አለች። አልገዛም አልኩ። በፍጹም ቃል ገዛ አለች። ግዛልኝ አለች። አልገዛም። ግዛልኝ። ብዙ ተጨቃጨቅን። መጨረሻ ላይ የምትገዛበትን ሰጠኋት። ገዝታ መጣች እና ገልማው ተነጣጥፎ ዕጣኑ ተስተካክሎ ጉዝጓዝ ተጎዝጉዞ እህታችን ዙፋኑ ላይ ቁጭ አለች ልትካድም። እኔ ያን ቀን እኔ ወንድማችሁ አዲስ ጴንጤ ነኝ። ጫማዬን አድርጌ ገባ አለች። ምክንያቱም ጫማ አድርጎ ከገባ እሷን ሆዷን እንደዚህ ነው የሚቀጥታት። ልታስገድለኝ አንቺንም እኔንም ፈጥሮ እንኳን ዛሬ ግዛልኝ ወሰንኩኝ። ገባሁ። ዛሬ አትቀርም አልቀርም አረና አለች። እኔ አንድ ተግብ ሆኜ ተኛሁ። እሷ ብታጨሰው በጣም አጭስ። ለምን? ኢየሱስ ገብቷል። አረ ኢየሱስ ገብቷል በለኝ። እንግዲህ እንደሰማችኋቸው ነው። እነዚህ ሰዎች ድሮ በገብርኤል በዓል ዋዜማ ላይ በቃ ግዴታ ጫት እንቅማለን፣ ቤት ጭስ ይጨሳል፣ ሌላ አምልኮ ነው የምንፈጽመው እያለ ነው እየተናገረ የሚገኘው። አሁን ደግሞ ኢየሱስን አግኝቼ ያንን ባዕድ አምልኮ ትቻለሁ የሚል ሀሳብ ነው እያራመደ የሚገኘው። እነዚህ ሰዎች እንግዲህ በኦርቶዶክስ ቤት ነበርነ አይነት ወሬን ነው እያወሩ የሚገኙት። እኛ ደግሞ የምናውቀው ነገር የቅዱስ ገብርኤል ዋዜማ ሲሆን እኛ ኦርቶዶክሳውያን የምንጓዘው ወደ እንዲህ አይነት ወደ ጥንቆላ ወደ መቃም ሳይሆን የምንሄደው ወደ ማህሌትና ወደ ቅዳሴ ነው። እነዚህ ሰዎች ድሮም ኦርቶዶክስ አልነበሩም። የነበሩት በጥንቆላው መንገድ ነው። እቺ የጥንቆላዋን መንገድ ለማስታከክ ቅዱስ ገብርኤል ሲሆን ዋዜማ ላይ እያሉ እንግዲህ የመጡበት መንገድ ልክ እንዳልነበረ የመጡበት አምልኮ ደግሞ የኦርቶዶክስ አምልኮ እንደሆነ ይህ መቃሙ ይህ ባዕድ አምልኮ በቃ እነሱ ሲዘረዝሩት የነበረው ነገር ማለት ነው። እነዚህ ሰዎች እውነት ኦርቶዶክስ ያልነበሩ ሰዎች ናቸው። እውነተኛ ንግግር እንኳን እየተናገረ ከሆነ ይህ ሰው በጠንቋይ ቤት ነው እንጂ የነበረው በኦርቶዶክስ ቤት አይደለም የነበረው። በኦርቶዶክስ ቤት በቅዱስ ገብርኤልም በቅዱስ ሚካኤልም በእመቤታችንም በሌሎችም ቅዱሳን አስታኮ የሚደረግ መቃም የሚደረግ ባዕድ አምልኮ የለም። ግን አሁን ላይ የሄደው ሁሉ ወይም ደግሞ ከዛ ሂደው የሚመሰክሩለት ሰው ሁሉ አእምሮ የማያገናዝብ ስለሆነ የሰማውን ነገር ሁሉ አሜን እልል እያለ ሲቀበል እያየ ነው እንገኛለን። እነዚህ ሰዎች አሁንም ቢሆን በጥንቆላ መንገድና በጠንቋይ ቤት የነበሩ እንጂ እውነት ኦርቶዶክስ ሆነው የቅዱሳንን በዓላት ሲያከብሩ እንዳልነበር በዚሁ እያየናቸው እንገኛለን። እጅግ በጣም እንግዲህ ከጊዜ ጊዜ አዲስ ነገር ነው እየሰማን የምንገኘው። በዚህ ቪዲዮ ላይ እስኪ እናንተም ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችን። ስለ ሁላችን የሚጸልዩ እንግዳ ተቀብሎ መሸኘት ደስታቸው የሆነላቸው በአርምሞ ክርስቶስን መስለው የሚኖሩ መነኮሳት እኛን ልጆቻቸውን ይፈልጋሉ። በሰሜን ጎንደር በጃናሞራ ወረዳ ተራሮች እቅፍ ውስጥ የሚገኘው የፈጠቆች ቅዱስ ጊዮርጊስ ወአቡነ አውስግኒዮስ አንድነት ገዳም ለዘመናት የቅዱሳን አባቶች መኖሪያ የጸሎትና የቃል ኪዳን ማረፊያ ሆኖ የቆየ ታላቅ ስፍራ ነው። ዛሬ ግን በዚህ ገዳም ውስጥ የሚኖሩት ከ15 የማይበልጡት መነኮሳት በአስቸጋሪ የኑሮ ሁኔታ ውስጥ ይገኛሉ። መነኮሳቱ የሚኖሩባቸው በዓቶች በበቂ ሁኔታ ያልተሟሉ በመሆናቸው መነኮሳቱ በብርድ በዝናብና በተለያዩ የተፈጥሮ ፈተናዎች የተፈተኑ እምነታቸውንና ገዳሙን በአደራ እየጠበቁ ይገኛሉ። ለገዳሙ ዘላቂነት ሲሉ የመነኮሳትን መኖሪያ በዓቶች ለመስራት እንዲሁም የኑሮ ውጣ ውረድን የሚቋቋም የንብ እርባታ ፕሮጀክት መጀመርን ዓላማ አድርገው ተነስተዋል። አባቶቻችን በክብርና በሰላም የሚጸልዩባቸው በዓቶች በመገንባት ከብርድና ከዝናብ እንዲጠበቁና ከመጠለያ ችግር እንዲላቀቁ ይህንን ታላቅ የቃል ኪዳን ቦታ ለማጽናት
የኛ የኦርቶዶክሳውያን ድጋፍ ወሳኝ ነው። የሰጡት መባ የሰማይ መዝገብ፣ የዋሉትም ገንዘብ ለትውልድ የሚተርፍ ታሪክ ነው። ለገዳሙ ድጋፎን በንግድ ባንክ የገዳሙ አካውንት ማበርከት ይችላሉ። እነርሱ ስለኛ በጸሎት ይተጋሉ፣ እኛ ደግሞ ለገዳማቸው በደግነት እንድረስላቸው። በትናንትናው ዕለት ኢትዮጵያውያንን ላይቭ በቲክቶክ ቀጥታ ስርጭት መግደላቸውንና ማረዳቸውን ተከትለው የሳውዲ አረቢያ መንግስት ኢትዮጵያውያንን እያሳደደ ነው። እነዚህን ወንጀለኞችን ለማሳደድ በሚያደርገው ጥረት ሌሎች በህገወጥ መንገድ በአረብ ሀገር የሚንቀሳቀሱ የሚሰሩ ለፍተው የሚያድሩ ምስኪን ኢትዮጵያውያኖችም እየተሳደዱ ነው። እንደምታውቁት የሳውዲ አረቢያ ፖሊስ በሚያሳደድበት ጊዜ የሚሮጠውን የትኛውንም ግለሰብ በጥይት መጥቶ እንደሚጎድል ታውቃላችሁ። ስለዚህ ይሄ ጦስ ለብዙ ሰዎች ሊተርፍ ነው። እኔም በትናንትናው ዕለት ያልኩት ይሄንን ነው። ሳውዲ አረቢያ ህግ ያለበት አገር ነው። ዝም ብለህ ገለሰውን አርደህ ሜዳ ላይ መጣል አትችልም። ለዛውም መረጃና ማስረጃ ማህበራዊ ሚዲያ ላይ ፖስታል። ሰውን ሰርግ ይጠራል፣ ሰውን ምርቃት ይጠራል፣ ሰውን ደስታውን እንዲካፈል ኑልኝ ይላል እንጂ እኮሌን ሾክ ላደረገው ነው ዛሬ ማታ ላይቭ ላይ እንገናኝ ይባላል። አረ ምን አይነት ሶጣጭ ነው ጎረስት እንደገባን እኮ። ይሄው አሁን ሳውዲ አረቢያ ጠራርጋ ማሳደድ ትጀምራለች። አው እየጀመረች ነው። በገጠራም በድንበሯ ላይም ያሉትን ጠራርጋ እየሰደደች ነው። ምን እንደምትሆን እናያለን። የገዛ ሀገራችንን በጥብጠን ደም ተቃብተን እንደገና በሰው ሀገር ሄደን ደም ተቃብተን የመን አሁን እንደምታውቁት ቱርምስምስ የወጣ ሀገር ነው። እርስ በርስ እየተጋጩ ብዙ ደም እየፈሰሰበት ያለበት ሀገር ነው። የነውጠኝነታችን ነውጠኝነት የመን ሀገር ሂዶ ኢትዮጵያውያኑ መሳሪያ ታጥቀው እዛ በቡድን በብሔር ይገዳደሉ። ቆሳቅ እንደ ወጣ ሶቅጣጭ እኮ ነው። እንደ 21ኛው መቶ ክፍለ ዘመን እኮ ፈረንጅ ውሻ አሰልጥኖ አይነ ስውራን ይመራል። ጎግል አድርግና ቼክ አድርግ። በሺዎች የሚቆጠሩ ውሾች አውሮፓ ውስጥና አሜሪካ ውስጥ በ10 ሺዎች የሚቆጠሩ ውሾች አይነ ስውራንን ይመራል። ውሻ አሰልጥኖ እሊናን መምራት ያቅታል እንዴ አንተ? ምን አይነት ድንቁርና ነው? ምን አይነት ድንቁርና! ሰርግ መሰለ እንዴ? ደስታ ምሩቃት መሰለ እንዴ? ክርስትና መሰለ እንዴ? ሰው ኑልኝ ዛሬ ማታ እኮሌን ሸክል አረግ ነው ብለው ገስት ቁጭ ብለው ማዕት ሰው ወደ 6 ነው 7 ሰው እንግዳ ሆኖ ቁጭ ብለው በዚህ በኩል በዛ በኩል ይላል። ከታች አበባ ይሰጣል፣ ኮፒ ሊንክ ያደርጋል፣ ሼር ያደርጋል። አረት ተሰቆጥጣላችሁ። አሁን ማን ነው የሚፈርደው? ሳውዲ አረቢያ መላ ኢትዮጵያ አንድ ሉክም ብለ ጥሩግርግ ብለ ውጣልኝ ብትል ማን ነው አሁን ሳውዲ ላይ የሚፈርደው? ማን ነው? ታስፈራላችሁ እኮ፣ ታስደነግጣለህ እኮ። ሰው ወንድሙን ሸክ የሚያደርግ ከሆነ ሌላውን እንዴት አድርጎ ይምረዋል ነው። አሁን እኮ ሳውዲ ህጭ ከፈሩ ወንድማችን እጅግ በጣም እናመሰግናለን። ይህንን ሰሞን እንግዲህ ኢትዮጵያን በሳውዲ አረቢያ ያደረጉትን ነገር ተመልክታችኋል ብዬ ያስባለሁ። የወሎ ኦሮሞና የአርሲ ኦሮሞ በመባባል እንግዲህ ላይቭ ላይ በጣም ብዙ ኢትዮጵያን ታርደው እንግዲህ ተመልክተናል። ቪዲዮአቸውንም ያየናለን። ቪዲዮአቸው ሳይታይ ደግሞ እነዚህ ሰዎች ታርደዋል ተብሎም ፎቶአቸው የወጣ ኢትዮጵያን ነበሩ። በዚህ ጉዳይ እንግዲህ እጅግ በጣም የሚያሳዝን ሁኔታና አሁንም መንገዳችን የኛ ኢትዮጵያን መጨረሻችን ምን እንደሚሆን እንጃ ብቻ አላቅም። እንዲህ አይነት ስብዕና የሌላቸው የሰው ባህሪ የሌላቸው ሰዎች በዛ በሳውዲ አረቢያ በሚፈጽሙት ተግባር ንጹህ ነው በሰላም መንገድ ሀገራቸው ወጣው ኑሮን ለማሸነፍ በሳውዲ አረቢያ ሰላማዊ ሆነው የሚንቀሳቀሱ ኢትዮጵያን እንኳን በእነዚህ ሰዎች ሁኔታ በጣም ትልቅ ስጋት እንደገባቸው ነው እየሰማን የምንገኘው። አሁንም ቢሆን የሳውዲ አረቢያ ፖሊስ ገዳይ የተባለውን ሰው እንደያዘው ሰምተናል። በህገ ወጥ የሄዱ ምስኪን ኢትዮጵያን ወንድሞቻችን እንኳን አራጅ ናቸው ገዳይ ናቸው እየተባሉ በእንደዚህ አይነት ሰዎች ምክንያት የተሳደዱ መሆናቸውን ግን በጣም በሚያሳዝን ሁኔታ እየሰማን እንገኛለን። የሚገርማችሁ ነገር አንድ ቲክቶክ ላይ ማይ ወንድማችን አለ። በሳውዲ አረቢያ ነው የሚገኘው። እርሱም በህገወጥ መንገድ ነው ሄደው ፍየል ነው የሚጠብቀው። ግን ደግሞ እዛ በሚጠብቅበት በረሃ ላይ የሚያገኛቸውን ኢትዮጵያን ወንድሞቹን እርሱ በማረድ ሳይሆን ብር በመስጠት ምግብ በማብላት መንገድ በመጠቆም በጣም ብዙ ቪዲዮዎችን ፖስት ያደርጋልና እንዲህ አይነት ወንድሞቻችንም ነው አብረው ተወንጅለው እንግዲህ እየተሳደዱ የሚገኘው። አንድ ቪዲዮ ሲላሳያችሁ እሱ ሰላም እንዴት ነው? ሁሉ ሰላም እንዴት ነህ? አማን ነው እንግዲህ ምን ወህ ካጁ ሰለስተ ሰላም ነው አይዛ ተደምብር ነው ወታገር ነው አንተ ነህ? እኔ ወሎ ነኝ። ወሎዬ ነኝ። የት ወሎዬ? እኔ አውቃለሁ። ሳቢያ ነው። ቀጣና ነው ምግብ እንበላና ምግብ 3 ቀን ከበላህ አበሻ አላገኘህም?
ያኔ ተጠጋ አረብ ይቆጣል ኡዝባያ አበሾች ናቸው ለዛ የሚል ማርያም አፈረበሽው ያኔ አንተ አማራ ነህ ትግሬ እና ኢትዮጵያ ከሆነ በቂ ነው እሱማ ነው አበሻ ነው ምንም ትግሬ በላ አማራ ይህ ወንድማችን ደግሞ በህገ ወጥ መንገድ ነው ያለው ፍየል ጠባቂ ነው ኢትዮጵያዊ ነው የሚመጡ ወንድሞቹን በእንዲህ አይነት መንገድ አይዟችሁ እያለ ያስተናገደ ይሰዳል እንግዲህ ስደተኛው ልጅ እንደሰማችሁት ምግብ ካልበላው 3 ቀን ይላል መንገድ ላይ ሀበሻ አላገኘህም ወይ ብሎ ሲጠይቀው አይ ከሀበሻ እንዳትጠጋ ያርዳሉ እየተባልኩ ነው የመጣሁት ብሏልና እኔ ምን ማለት እንዳለብኝ አላቅም አሁንም ቢሆን በስደት ያሉ እንዲህ አይነት ንጹሃን ልባቸው የሚራራ ወንድሞቻችን በነዛ በገዳዮች ምክንያት በእንዲህ አይነት መልኩ ግን የተሳደዱ መሆናቸውን እያየን እንገኛለን ልጁ ቲክቶክ ላይ በጣም ብዙ ቪዲዮዎችን ፖስት ያደርጋል በቀን ቢያንስ 3-4 ስደተኞችን ያገኛል ለነዛ 4-3 ስደተኞች ብር ሰጦ ምግብ ሰጦ መንገድ ጠቁሞ እንዲህ አይነት መልካም ስራ ይሰራል አንዳንዱ ደግሞ በቃ አንተ ኢትዮጵያዊ ነህ አንተ ዘርህ እንደዚህ ነው እያለ ደግሞ መንገድ ላይ የሚያገኘውን ወንድሙን ያርዳል ማለት ነው እንቀጥላለን ቪዲዮአችንን ዋነኛው ነፍሰ ገዳይ እንዲሁም በላይቭ ሲያስተላልፉ ነበር ከተባሉት ዋነኛው ግለሰብ በሳውዲ ፖሊስ ቁጥጥር ስር እንደዋለ እየተነገረ ይገኛል ማለት ነው የሪያድ ኤምባሲም ባወጣው አስቸኳይ መረጃ መሰረት ከአንድ በላይ ዋና ተጠርጣሪዎች እንደተያዙ መረጃዎችን ለቋል ማለት ነው እንዲሁም ደግሞ ከሚመለከታቸው የህግ አካላት ጋር አስፈላጊውን እርምጃ እንደሚወስድ እንደሚተባበርና አስፈላጊውን ጥቆማ እንድትሰጡት የሪያድ ኤምባሲ ትናንት ባወጣው መግለጫ ተናግሯል ማለት ነው እንዲሁም በበረሃ የምትገኙ ወንድሞች ራሳችሁን እንድትጠብቁና ህጉን ተከትላችሁ ህግ አክብራችሁ እንድትሄዱ ይህ ኢትዮጵያ አይደለም ይህ ሳውዲ ነው ህግ ይጻፋል ህግ የሚፈጸምባት ሀገርና ታላቅ ሀገር እንደሆነች በእንደዛ አይነት ነገር ደግሞ እንደማይደራደሩ የሳውዲ ፖሊሶች ለራሱ መግለጫ ያወጡ ይገኛሉ ማለት ነው ስለዚህ በበረሃ የምትኖሩ ወንድሞች ራሳችሁን ጠብቁ ከእንደዛ አይነት ነገር እንድትርቁ መረጃዎች እየወጡ ይገኛሉ ማለት ነው ስለዚህ ሁላችሁም ከሚመለከተው አካል ጋር ጥቆማ እንድትሰጡም እየተነገራችሁ ይገኛል ማለት ነው በበረሃ የምትኖሩ ወንድሞች ራሳችሁን እንድትጠብቁ እንዲሁም ደግሞ እንደዛ አይነት መረጃ እንዲደርሳችሁ ቤቱን ፎሎ ያደረጋችሁ ላይክ ሪፖስት ያደረጋችሁ እንድታደርሱ በትህትና እንጠይቃለን ማለት ነው ኢትዮጵያዊ ደግ ነው የሚለው ተረት በዓለም አደባባይ አብቅቶለታል ጭምብላችን ወልቋል ክፋታችን ከአድማስ ተሻግሮ ታይቷል ለእናቴ አንድ ነኝ አትግደለኝ እያለ እየለመነ በሰው ሀገር ላይቭ ላይ ሲታረዳየ 97% አማኝ ያለባት የምትባለው ኢትዮጵያ እንዲህ ሰባዊነታችን ዜሮ ገባ እንዴት አውሬነት ውስጣችን ሰለጠነ ሻሸመኔ ላይ የጀመርነው ጭካኔ ዛሬ ዓለምን አሳፈረ የሃይማኖት አባቶች የህንጻ ግንባታ ፉክክሩ ይብቃ በቢሊዮን ብር ድንጋይ ከመደራረብ በፊት መጀመሪያ ሰው እንድንሆን አስተምሩን የድንጋይ ህንጻዎች ሞልተዋል የሰውነት ህንጻ ግን ቀን በቀን እየፈረሰ ደም ማየት የማይዘገንነው ትውልድ እያፈራን ዛሬ ቆም ብለን ካልጠየቅ የነገው ታራጅ አንተ ወይም እኔ ነን መጀመሪያ ሰው ካልሆን እውነተኛ አማኝ መሆን አንችልም እውነተኛ ደግ ህዝቦች ነን ችግራችን አውቀን መፍትሄ እንፈልግ ወይስ በሽፍንፍን እያስመሰልን መመጻደቁን እንቀጥልበት በሐቀኝነት ኮሜንት ላይ እንወያይበት እኛ ኢትዮጵያውያን በሀገራችን ያለው የሰላም እጦት አልበቃን ብሎ በስደት ሆነን ደግሞ በእንዲህ አይነት መልኩ በጭካኔ ወንድሙን እያረደ ይገኛል ማለት ነው ከሁሉም በላይ እግዚአብሔር ለሁላችንም ንጹህ ልቦናን እንዲሰጠንና ይህንን ዘመን እንዲያሳልፍ በደንብ ጸሎት እናደርግ ይገባናል በሳውዲ የሚገኙ ወንድሞቻችን በእንዲህ አይነት አረመኔዎች በሰሩት ስራ እነዚህ ንጹሃን ወንድሞቻችን እንኳን አራጆች ናችሁ እየተባሉ የተሳደዱ መሆናቸውን ግን በጣም ብዙ መረጃዎች እየወጡ ይገኛሉ በጣም ብዙ ሰዎችም አረመኔ ሰዎች እንደታረዱ በጣም ብዙ ፎቶዎቻቸው ብዙ ቪዲዮዎቻቸው ሶሻል ሚዲያ ላይ ወጥቶም አይተነዋል አራጅ የተባለውም ሰው በሳውዲ አረቢያ ፖሊስ እንደተያዘም ሰምተናል የሳውዲ አረቢያ ፖሊስን ሁላችንም እናመሰግናለን እኛ ኢትዮጵያውያን በስደት ሆነን በእንዲህ አይነት መልኩ የምንተራረድበት ጊዜ ሳይሆን ቅድም እንዳሳዩዋችሁ እንደ ወንድማችን የምንረዳዳበት ጊዜ እንደሆነ ወይም ደግሞ በእንዲህ አይነት መልኩ ማለፍ እንዳለብን ማወቅ ይጠበቅብናል በዚህ ጉዳይ ላይ ያላችሁን አስተያየት ኮሜንት አድርጉ እንቀጥላለን ቪዲዮአችንን እጅግ ያሳዝናል ወጣቶች ከቤተ ክርስቲያን ሳይቀር እየታፈሱ ገንዘብ እየተጠየቀባቸው ነው ተባለ ይህ መረጃ አቅም እንዲኖረው ሼርና ፎሎ ያደርጋችሁ በሀገራችን በዚህ ሰዓት የወጣቶች አፈሳ እጅግ ተባብሶና ተጠናክሮ ይገኛል በተለይም በሀገራችን በአዳማ በቢሾፍቱና በባህር ዳር ሁኔታው እንደተባባሰ እየተነገረ ይገኛል ታዲያ በአዳማ ከመንገድ
መንገድ ዳር የታፈሱ ወጣቶች በፍየል ማቆያ መጋዘን ውስጥ ተቀምጠው ብር እየተጠየቀባቸው እንደሆነም ተነግሯል። በቢሾፍቱ ከታክሲና ከባጃጅ እያስወረዱ እየወሰዷቸው እንደሆነ የተነገረ ሲሆን ታዲያ በቢሾፍቱ ከቤተክርስቲያን ቅጥር ግቢ ውስጥም ሳይቀር እየወሰዱ እያፈሷቸው ነው ተብሏል። እህታችን እንደሰማችኋት ነው እንግዲህ በቢሾፍቱን ብቻ ሳይሆን በመላ ኢትዮጵያ በሚባል መልኩ አሁን ላይ አፈሳው በእንዲህ አይነት መልኩ እየቀጠለ ይገኛል። የደሃ ልጅና የአብነት ተማሪዎች በእንዲህ አይነት ሁኔታ በማፈስ ወደ ግዳጅ ወደ ውትድርና እየገቡ እንደሆነ እየተመለከትን እንገኛለን። እስኪ ሌሎች ቪዲዮዎችን እንዳሳያችሁ አንዴ። ኡመር ብርሃኑ ተርፋ ይባላሉ። ኦሮሚያ ክልል ነው፣ ቀበሌ አሮሰቦ ነው። እድሜ 15 ነው። 7ኛ ክፍል ነበርኩት። ከዛ ካርድ ወስዳለሁ ብዬ ወደ ትምህርት ቤት ስትሄድ ስማችን ተመዝግቦ ግቡ ብለን ካርድ ወስጄ ገባሁት። ከዛ ካርድ ወስጄ ስገባ ስማችን ጠርቶ በመኪናችን ተጭነው ወደ ውርሶ ሄድን፣ ወደ ስልጠና ቦታ። ከዛ እዚህ መጣን። ስሜ አሸናፊ እንደምሴ ይባላለሁ። ከሐረር ነው የመጣሁት። ሐረር ከተማ ሸንኮር። እድሜ 17። ትምህርት ቤት ተጠራንና ትምህርት ቤት እየተማርን ከሰዓት ስብሰባ አለ ብለን ከዛ እዛ ተሰበሰብን። እዛ ከተሰበሰብን በኋላ ከዛ ሰብስበው መከላከያ መሆን የሚፈልግ ብሎ በፍላጎት በእጅ አውጡ ተብሎ እጅ አውጥተው በፍላጎት መሄዱን በፍላጎት ሄዱ። ከዛ እናንተ ስለምን አትፈልጉም አገሯ ተወራ እንዴት ነው የማትሄዱት ተብለው እምቢ ያሉትም በፍላጎትም የገቡም አሉ። እምቢ ያሉትንም በግድ መኪና ውስጥ አስገብቷቸው ከዛ ይዞን መጡ። አባቴ ራሱ እርሜ ያልደረሰም እሱ ከመሄድ እኔ ልሂድ ብሎ ነበር። አንተ የመንግስት ስራ እያደረክ መሄድ አይሆንም የራስህ ልጅ ትልካለህ ብሎት ከዛ እኔ ላከኝ። አባቴ ራሱ እያለቀሰ ነው ትቼ የመጣሁት። ከዛ እዛ ማሰልጠኛ ገባን። 1 ወር ሰለጠንን። ከዛ ገባን። እዚህ እኔ ውጊያ ራሱ እንዳለ አላወኩም ነበር። እዚህ ቡልቡላ ዝዋይ ቡልቡላ የሚባል ነበረ። ከዛ መኪና አሳፍሮን እዛ ሰልጥነን 1 ወር። ከዛ ደግሞ እዚህ አፋር መጣን። እዛ አፋር ወረድን። እዛ ቁጭ ያለን እንዳያችሁት አንዱ የ17 አንዱ የ15 ዓመት ልጅ ነው። የ15 ዓመቱ የ7ኛ ክፍል ተማሪ ነው። ውጤት ሊያወጣ እንደሄደ በዛው እንደታፈሰ ነው እየተናገረ የሚገኘው። የ17ቱም እንደዛው ማለት ነው። እነዚህ ወንድሞቻችን ልጅነታቸውን በቅጡ ተጫውተው ያልጨረሱ ገና ህፃናት ናቸው። በእንዲህ አይነት መንገድ ግን በግዳጅ ወደ ውትድርና መግባታቸውን ራሳቸው እየተናገሩ እየመሰከሩ እያየናቸው እንገኛለን። አፈሳው በደንብ ተጠናክሮ መቀጠሉን በጣም በብዙ መረጃዎች እያየን እንገኛለን። የሚታፈሰው የደሃ ልጅ ነው። ተሳስቶ የሀብታም ልጅም ወደዚህ ወደ ውትድርናው ከሄደ ብር ከፍሎ 30 40 ሺህ ብር ከፍሎ ከዚህ እንደሚወጣ እየተነገረ ይገኛል። አሁን ላይ ያለንበት ሁኔታ ይህንን የሚመስለው። እግዚአብሔር ለሀገራችን ሰላሙን ያምጣልን። እንቀጥላለን ቪዲዮአችንን። 12 የሚሆኑ እንጨት ለቃሚዎች ከጥብቅ የተፈጥሮ ደን ውስጥ የማገዶ እንጨት ተሸክመው ሲሄዱ እጅ ከፍንጅ በመያዛቸው የ1 ዓመት ከ6 ወር እስራትና የ10 ሺህ ብር መቀጮ ተወስኖባቸዋል። ይህም ከፍትሃዊነትና ከሰብአዊነት አኳያ በህዝብ ዘንድ አነጋጋሪ ሆኗል። እናንተ ይህንን ውሳኔ እንዴት ታዩታላችሁ? እንደ ክሱ መዝገብ 12ቱ ግለሰቦች በሌሊት ህገወጥ በሆነ መንገድ ወደ አርባ ምንጭ ጥብቅ ደን በመግባት እያንዳንዳቸው አንዳንድ ሸክም የማገዶ እንጨት ተሸክመው ሲሄዱ ነው እጅ ከፍንጅ የተያዙት። ውሳኔው የነጭ ሳር ብሔራዊ ፓርክንና የአርባ ምንጭ ጥብቅ ደን ስነ ምህዳር ከጉዳት ለመጠበቅና ሌሎችን ለማስተማር ሲባል የተላለፈ ህጋዊ እርምጃ ነው። የህግ የበላይነት መከበር እንዳለበትም አያጠያይቅም። ነገር ግን የችግሩ ምክንያት ድህነት እንጂ ወንጀለኝነት አይደለም። እናቶች ወደ ደኑ የገቡት ሀብት ለማካበት ሳይሆን ልጆቻቸውን ከረሃብ ለመታደግ በሚደረግ የህልውና ትግል ውስጥ ሆነው ነው። ደን መጠበቅ ያለበት የሰውን ልጅ ህይወት ለማስቀጠል ይመስለኛል። ቀድሞውኑ አነስተኛ የገቢ ማስገኛ ስራዎችን መፍጠር፣ በችግኝ ተከላና ጥበቃ ስራ እንዲሰማሩ ማድረግና አማራጭ የኃይል ምንጮችን ማቅረብ ቢቻል ዘላቂ መፍትሄ ይሆናል። በእንጦጦ ተራራ በእንጨት ለቀማ ይተዳደሩ የነበሩ እናቶች ተደራጅተው ራሳቸውን እንዲችሉ የተደረገበት መንገድ ለዚህ ትልቅ ማሳያ ነው። ሆኖም ግን ከነዚህ ሰዎች ጀርባ የተተዉትን ምስኪን ቤተሰቦቻቸውን ለመደገፍና ህይወታቸውን ለመቀየር ከኔ ጋር አብራችሁ መስራት የምትፈልጉ ድርጅቶችም ሆነ ማንኛውም አካል በውስጥ መስመር ልታናግሩኝ ትችላላችሁ። መልካም ጊዜ። እነዚህ እናቶች 1 ዓመት እስራትና 10 ሺህ ብር መቀጮ ይህ ማስተማሪያ ሳይሆን ማሳቀቂያ ማማረሪያ መሆኑን በደንብ ነው የተረዳሁት። እናቶቻችን በአንድ ደን ላይ ገብተው አንድ ሸክም እንጨት ለቅመው ማውጣታቸው የዚህን ያህል ወንጀል ሆኖ አይደለም። አሁን ላይ በሀገራችን ስንት አይነት ግፍ ስንት አይነት መከራ በሚሰራበት ሰዓት የነዚህ እናቶች የኑሮ ሁኔታ አስገድዷቸው እንዲህ አይነት ነገር ማድረጋቸው የ1 ዓመት ቅጣትና የ10 ሺህ ብር መቀጮ የሚያስበይንም የሚያስቀጣም ነገርም አይደለም።
ግን አሁን ላይ እኛ ሁላችንም ኢትዮጵያውያን ምንም የምንፈጥረውና ምንም የምናመጣው ነገር ስለሌለን ወይም ደግሞ አማራጭ ስለሌለን በእንዲህ አይነት መልኩ እየተጓዝን እንገኛለን። በጣም የሚያሳዝን ነገር ነው። እኔ በዚህ ጉዳይ ምን ማለት እንዳለብኝ አላውቅም። እስኪ እናንተም በጉዳዩ ላይ የተሰማችሁን ኮሜንት አድርጉ። ሁላችንም ኢትዮጵያውያን መጨረሻችን ምን እንደሚሆን ነው እንግዲህ በጉጉት እየጠበቅን የምንገኘው። እጅግ በጣም ያሳዝናል። እንቀጥላለን ቪዲዮአችንን። ለምንድን ነው እመቤታችን ቅድስት ድንግል ማርያምን ኪዳነ ምሕረት ብለን የምንጠራት ቢባል በሐዲስ ኪዳን የጻድቃንን የሰማዕታትን የቅዱሳንን የነዚህን ሁሉ ቃል ኪዳን ብናገኝ መነሻ ምክንያት የሆነችው እመቤታችን ስለሆነች መነሻ ምክንያት የሆነችው ይሄ ብቻም አይደለም። የቅዱሳንን ኪዳን ብቻ አይደለም። የክርስቶስ ቤዛነት ራሱ መነሻው ከቅድስት ድንግል ማርያም ስለሆነ ምክንያት ስለሆነች የሰው ልጆችን ለማዳን የእኛን ስጋ ለመንሳት የነፍሳችንን ከነፍሷ ነፍስ ነስቶ የእኛን ነፍስ ከእርሷ ተዋህዶ ሰው ሆኖ ከኛ ጋር ተቆጥሮ ለኛ የከፈለው ዋጋ መነሻዋ ምክንያት እመቤታችን ስለሆነች በዚህ ምክንያት እመቤታችን ኪዳነ ምሕረት ተብላ ትጠራለች። እብል እንከ ዝንቱ ኪዳን ጽኑ ዘእምኀበ እግዚአብሔር፣ ይሄ ኪዳን ከእግዚአብሔር ዘንድ የተረጋገጠ ነው ይላል። የጸና ነው ይላል። የማይታበል ቃል ኪዳን ነው ይላል። የማይሻር ኪዳን ነው ይላል። የጸና ኪዳን ነው ይላል። የቆመ ኪዳን ነው ይላል። የማያልፍ ኪዳን ነው ይላል። ዘላለማዊ ኪዳን ነው ይላል። ይሄ ኪዳን በእመቤታችን በቅድስት ድንግል ማርያም በኩል ተፈጽሞ ክርስቶስ ይህን ኪዳን የፈጸመው በስጋ በኩል እንኩ ስጋዬን እንኩ ደሜን ብሎ የሰጠን ክርስቶስ ስጋን ነፍስን ከእመቤታችን ከቅድስት ድንግል ማርያም ነስቶ ተዋህዶ ሰው ሆኖ ከዛ በመስቀል ላይ ተገርፎ ሙቶ ነው ስጋውንና ደሙን የሰጠን። ይሄ ስጋ ይሄ ደም የተገኘው ከእመቤታችን ምን ብትሆን ንጽሕት ብትሆን ቅድስት ሆና ብትገኝ የተመረጠች መሆኗ አይደለም። እንድትመረጥ ሆና ብትገኝ አስቀድሞ ቅድስት ሆና ስለተወሰነች አይደለም። ነገር ግን በራሷ ፈቃድ ነፃ ፈቃዷን ተጠቅማ እግዚአብሔርን ብቻ እያሰበች ራሷን ንጽሕት አድርጋ የኖረች እናት በመሆኗ ለዚህ ኪዳን ያበቃችን እሷ ናት። በዚህ ምክንያት ኪዳነ ምሕረት ተብላ ትጠራለች። እመቤታችን የእናትነት ጥግ ናት፣ የሴትነት ጥግ ናት። ጥበብን ያሳየችን፣ ሰው የሚችለውን ነገር እንደሚችል አድርጋ ያሳየችን፣ ታሪክ የቀየረች፣ ዘመን ለሁለት እንዲከፈል ምክንያት የሆነች ናት እመቤታችን። እናትነት የታየባት የተገለጠ በሔዋን በኩል ያጣነውን ከገነት የተባረርንበትን የመንቀዥቀዥ ዕዳ፣ የመሳት ዕዳ፣ የመታለል ዕዳ ይሄን ዕዳ የከፈለች ተንከራታ የከፈለች ናት እመቤታችን። በዚህ ምክንያት እመቤታችንን ስንጠራት ትምክህተ ዘመድን እንላታለን። የባህሪያችን የነገዳችን መመኪያ ብለን እንጠራታለን። ኪዳኑ በሷ በኩል ጸደቀ፣ ኪዳኑ በሷ በኩል ረቀቀ፣ ኪዳኑ በሷ በኩል ተፈረመ፣ ኪዳኑ በሷ በኩል ተጻፈ፣ ኪዳን በእርሷ በኩል ተሰጠን። እመቤታችን ቅድስት ድንግል ማርያምን ለምን ኪዳነ ምሕረት ብለን እንጠራለን? እንግዲህ ምክንያቶቹ እነዚህ ናቸው። መምህራችን ቃለ ሕይወት ያሰማልን። የእመቤታችን የቅድስት ድንግል ማርያም ረድኤቷ፣ በረከቷ፣ አማላጅነቷ አይለየን። እንኳን ለእመቤታችን በዓለ ትንሣኤ በዓለ ዕርገት በሰላም አደረሳችሁ። እንኳን አብሮ አደረሰን እያላችሁ እናንተም ኮሜንት አድርጉ። የዛሬ ቪዲዮዎቻችን እንግዲህ እነዚህን ይመስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ግን ያጠፋሁት ነገር ካለኝ ለማስተካከል ዝግጁ ነኝ። ይህን ቪዲዮ ላይክ ያደረጋችሁ ሰዎችም ይህንን ሰሞን ቪዲዮአችን በደንብ ወደ እናንተ እየደረሰ አይደለም፣ በደንብ ላይክ አድርጉት፣ በደንብ ለወዳጅ ዘመዶቻችሁም ሸር አድርጉት። በዚህ አስተማሪና ወቅታዊ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ጎሎበታል ብርሰት ንቀኝ ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር ይህን እያወቀ አቷል ጎሎበታል